ልጄን ለማን ትቼ ነው እስር ቤት የምገባው? ተረጋጊ ማሚ፣ መታሰር የሚባል ነገር የለም። የሆነ መፍትሄ አናጣም። ምንም መፍትሄ ብሎ ነገር የለም። ፈጣሪ ምን ይለኛል? የሰው ነፍስ እኮ ነው ያጠፋሁት ልጄ። ላጎቴ እኔ ነኝ የደወልኩለት። እሱ እኮ መፍትሄ አያጣም ብዬ ነው። ወንድሜ የሰው ነፍስ አጠፋው። ተረጋጊ እቴ፣ አሁን መጥቻለሁ። መፍትሄ አናጣም። ስታሰር ልጄን አደራ ወንድሜ፣ እንደባለፈ እንዳትተዋት። አትታሰሪ፣ እኔ መጥቻለሁ። እኔን አታምኝም እንዴ? አምናለሁ ወንድሜ። ምን አልሽኝ? አምናለሁ። የምታምኝ ከሆነ አንድ ነገር ልንገርሽ፣ እኔ ወንድምሽ እያለሁ እስር ቤት አትወርጅም። እሺ። ከኛ ውጪ ስለዚህ ጉዳይ የሚያውቃለ? ኧረ የለም፣ ማንም አያውቅም። ስለዚህ ማንም ሳያየን ራቅ ያለ ቦታ ወስደን እንቀብራታለን። ምን? አዎ እንቀብራታለን። የሚያስጠረጥሩ ነገሮችን በአጠቃላይ እናጠፋለን። ከዛ ማንም አያውቅብንም። ጥሩ ሀሳብ አይመስለኝም። ወንጀል ላይ ሌላ ወንጀል እየጨመርን እኮ ነው። አዎ ወንድሜ፣ እኔ እጄን ለፖሊስ እሰጣለሁ። ስላውቅ ስላደረኩት ይረዱኛል። ብታሰርም እኔ ብቻዬን ነው የምታሰረው። እኔ ያለሁት አንቺ አትታሰሪ፣ ደግሞ አንቺ ብቻ ትታሰሪያለሽ ያለው ማለት ሁላችንም በተባባሪነት መያዛችን አይቀርም። ይሄኔ ደግሞ የእጅ አሻራችሁ ሰው ቀርቶ ይሆናል። ቅድም እኮ መሞቷን ለማረጋገጥ አንገቷንም እጇንም በእጄ ነክቼው ነበር። ስለዚህ በህግ አንተም ትጠይቃለህ ማለት ነው። ቃል አንሶላይሽ ዳግም ከቃል ጋር ሆናችሁ በአንሶላ ተቀመጥ። ለምንድን ነው እሱ ራሱ ማይጠቀለል? እሱ ያለ እኔ ሴቷ ከሬሳ ጋር መታገል ልክ ነው? በእርግጠኝነትማ የሆነ ተንኮል አስበው። ከመቼ ወዲህ ነው ደግሞ ለእህቱ ማዘን ጀመረው? እኔ በቃ እንጠቅልላት። እሺ ከሁሉም ነገር በላይ በጣም የሚያሳዝነው የሰላም ነገር ነው። በኃይሉና ቃል ከዚህ በፊትም እሷን ገሎ ከንብረት ዞር ማድረግ ነበር የሚፈልጉትና አሁን ደግሞ እዚህ ጋር የተፈጠረው አጋጣሚ ለሁለቱ በጣም ጥሩ ነው ማለት ነው። በተለይ ለበኃይሉ ይሄ ጥሩ አጋጣሚ ሆኖለታል። አሁን ከዚህ በኋላ ሰላምን በዚህ ነገር እያስፈራራት የሚፈልገውን ነገር ሊያስደርጋትም ይችላል ማለት ነው። ሰላም እዛ ጋር አሁን ቃል የሷ ትክክለኛ ልጅ እንዳልሆነች አላወቀችም። እስካሁን ድረስ ትክክለኛ ልጇ እንደሆነች ነው የምታስበውና አሁን ላይ እሷ እያሰበች ያለችው ወደ ፖሊስ ጣቢያ ሄጄ እጄን መስጠት አለብኝ ለሰራሁት ወንጀል፣ እናም ይረዱኛል፣ እናም ደግሞ የምቀጣው ቅጣት ራሱ ይቀንስልኛል ብላን ያሰበችው። በኃይሉ ደግሞ ይሄንን ነገር እንዳታደርግ ሰላምን አስቆማቷል ማለት ነው። ያ ማለት አሁን ላይ ለጊዜውም ቢሆን ይሄ ነገር እንዲረጋጋ እዛ ጋም ለነሱ ቃል እየገባላቸው እንዳለው ማታ ላይ ወስደን ሰው የማያይበት ቦታ ይዘን ሄደን እንቀብራታለን እያለ ነውና ያንን ነገር ራሱ ቢያደርግ ከጊዜ በኋላ ደግሞ የሆነ ማስረጃ ሰላም ላይ ይይዝና ከዛም በኋላ የሚፈልገውን ነገር ሰላምን ያስደርጋታል ማለት ነው። ሰላም አሁን እውነት ዛጋ እንዳለችው ሄዳ እጇን ለፖሊሶች ብትሰጥና የሚፈረድባትን ቅጣት ለመቀበል ወደ ወህኒ ቤት ብትወርድ ከዛም በኋላ ያለውን ንብረቷን እንዳለ ቃል እንድታስተዳድር ለቃል አሳልፋ መስጠቷ አይቀርም። ያ ደግሞ ለበኃይሉ በጣም ጥሩ አጋጣሚ ነው። ያኔ ቃልን ዞር ያደርጋታል። ከዛም በኋላ እሱ ደግሞ ንብረቱ ለራሱ ማድረግ ይፈልጋል። እሱ ደግሞ ያንን ነገር ለማድረግ እንቅስቃሴ ካደረገ ቃል ደግሞ ከዚህ በፊት በኃይሉ ላይ የያዘችው የሆነ ፍለሽ ውስጥ የሱን ወንጀል፣ የሱን ተንኮል፣ የሱን ክፋት የሚያሳይ አንዳንድ ፋይሎች ነበሩና ያንን ፋይል ወደ ራሷ ኮምፒውተር ኮፒ አድርጋ አስቀምጣ ነበር። በኃይሉ ደግሞ ያንን እንቅስቃሴ ካደረገ እሷ ደግሞ በዛ ፋይል በኃይሉን ማጋለጥ ወይ ደግሞ በኃይሉ ደግሞ በራሱ ወንጀል እስር ቤት እንዲገባና እሷ ደግሞ ቀሪ ንብረቱን ለብቻዋ ለመውሰድ እንቅስቃሴ ማድረጓ አይቀርም ማለት ነው። ከዚህ ሁሉ በጣም የምታሳዝነው ሰላም ነች ማለት ነው። እዛ ጋር ምንም ነገር በማታውቀው እዚህ ጋር ቃልና በኃይሉ በሰሩት ተንኮል ያቺ ሴት አልማዝ የተባለችው ሴት የብሌን ትክክለኛ እናት ነች ብሎ እነሱ እዛ ቤት ስላመጧት ነው አሁን ቃል ይሄ ያልተጠበቀ ወይ ደግሞ የማትፈልገው ነገር ላይ ወድቃ የሰው ህይወት በእጇ እንዲጠፋ የሆነው ማለት ነው። ዳግም ያው እዛ ጋር ያንን ነገር ያደረገው ቃልን የቀዳትን ድምፅ አምጥቶ ሰላምን ያስደመጣት ሁለቱ ምን አይነት ተንኮለኞች ሰዎች እንደሆኑ ቃልና አልማዝ የተባለችው ሴትዮ ብሌን ላይ እየተጫወቱ እንደሆነ ነው ያንን ነገር ሰላም እንድታውቅ የቀዳውን ድምፅ ይዞ መቶ ሰላምን ያስደመጣት ማለት ነው።
ቃል ደግሞ እዛ ጋር እንዳየነው በመሃል እየገባች ዳግም ይሄንን ነገር እንዳያደርግ እዛ ጋር አልማዝ የተባለችው ሴት የብሌን ትክክለኛ ልጅ እንዳልሆነች ያንን እውነታ እንዳያወጣ በመሃል ገብታ ልታስቆመው ሞክራ ነበር፣ ከዚህ በፊት እንደምታረገው ማለት ነው። ዛሬ ደግሞ አልተሳካላትም። ዳግም ቆርጦ ነበር የመጣው። በጣም ተናዶባት ነበር፣ እልህም ነበርበት። ከዚህ በፊት እሱንና ብሌንን ለማጣላት ቃል ያደረገችውን ነገር ስለሚያውቅ ማለት ነው። ለዛ ነገር ደግሞ ቃልም መበቀል ይፈልግ ነበርና ባለፈው አሪፍ ወጥመድ አዘጋጅቶላት ለቃል ቃልም እሱ ያዘጋጀላት ወጥመድ ውስጥ በቀላሉ ወድቃ ይሄንን ማስረጃ በእጁ ይዟል ማለት ነው። እዛ ጋር እሱ የፈለገው ያቺ የመጣችው ሴት የብሌን ትክክለኛ ልጅ አይደለችምና እቺ ልጅ ምን አደረገቻቸው? ምን በደለቻቸው? ለምንስ ነው እሷን ከዚህ ሀገር ይዞ ወደ መቀሌ ድረስ ይዞ ሄዶ እሷን ዞር ማድረግ የተፈለገው? ምን ምክንያት ቢኖራቸው ነው? እቺ ሴትና ቃል ደግሞ ምን ግንኙነት አላቸው የሚለው ነገር ግራ ሲገባው ነው በዚህ መሃልማ የሆነ ነገር አለ በሚለው ያንን ሚስጥር ሰላም እንድታውቅ ያደረገው ማለት ነው። እዛ ጋር ግን አልማዝ ከመሞቷ በፊት ደግሞ ሰላም ይሄን ነገር እንዳወቀች ለምንድነው እቺ ልጅ እንደዚህ የምታረጊው? ምን በደለችሽ? ከሷስ ምን ጉዳይ አለሽ የሚለው ነገር ስትጠይቃት አልማዝ ከመሞቷ በፊት ግን እዛ ጋር ሌላ እውነት ልታወጣ ነበር ማለት ነው። ቃል የሷ ትክክለኛ ልጅ እንዳልሆነችና ይሄ ሁሉ ሴራ የወንድሟ በኃይሉ ሴራ እንደሆነ ያንን እውነት ልትናገር ነበር። ዝም በይ አትጩይብኝ፣ የራስሽን ጉድ መች ሰማሽ ስትላት ነበርና ከዛም በኋላ ይሄ ነገር ባይፈጠርና ቃል በመሃል ገብታ በጥፊ ባትመታት ኖሮ ያንን እውነታ ልትናገር ነበር ማለት ነው። እቺ ልጅ ያንቺ ትክክለኛ ልጅ አይደለችም፣ እናም ደግሞ ይሄንን ሴራ ያዘጋጀው ወንድምሽ ነው፣ እኔንም የቀጠረኝ ወንድምሽ ነው የሚለው ነገር ያንን ነገር ልታስከትል ነበር። ግን ደግሞ ቃል በመሃል ዘላ እሷን በጥፊ ስለመታቻት ብቻ ከዛም በኋላ ቀጥሎ ደግሞ ከሰላም ጋር መተናነቅ ውስጥ ገቡ። ሰላም ያው ተናዳ ስሜታዊ ሆና ነው። ብሌንን ታውቃታለች፣ ምን አይነት ምስኪን ሰውና ምን አይነት ጥሩ ሰው እንደሆነች ታውቃለች። ባለፈውም አልማዝ ያደረገችው ነገር በጣም ደብሯት ነበር፣ ሰላምን ማለት ነው። አሳዳጊ እናቷን ገነትን እንደዛ መናገሯ ራሱ ልክ አልመጠላትም። እናም ደግሞ ያኔ ሳሎን ቁጭ ብሎ ሲያወሩ ራሱ ቃል በመሃል እየገባች በንግግሮች መሃል እዛ ጋር አልማዝ አንዳንድ ያፈጠጡ ጥያቄዎች ከገነት ሲመጣባት ቃል በመሃል እየገባች እሷን ስታግዛት ነበር እና መልስ ስትመልስላት ነበር። ሰላም ደግሞ ሁለቱንም ስትታዘባቸው ነበር። በዚህ ሴትዮና በቃል መካከል ያለው ግንኙነት ምንድነው እሱ እነሱን ያገናኛቸው? በመሃላቸውማ የሆነ ነገር አለ ብላ ያኔም ስትጠራጠር ነበር። እናም ደግሞ አልማዝ ራሱ እዛ ጋር ገነትን የተናገረችባት መንገድ ራሱ ሰላምን ደብሯታል። እንዴት ነው እሷ ይሄንን ሁሉ አመት ልጇን አሳድጋላት እንደዚህ የምትናገራት የሚለው ነገር በጣም አስደብሯት ነበር። ገነት ከሄደች በኋላ ራሱ አልማዝን ስትላት የነበረው ወደ ቤቷ ሄደሽ ይቅርታ ጠይቂያት፣ እንደዛ መናገር አልነበረብሽም ብላት ነበርና አሁን ደግሞ እዚህ ጋር እውነታ ከወጣ በኋላ አንቺ የብሌን ትክክለኛ ልጅ አይደለሽም ብሎ ዳግም እዛ ጋር ሲያፋጥጣት እዛ ጋም አልማዝ ለሰላም የመለሰችላት የጮችባት ልክ አልመጣላትም ወይ ደግሞ እንዴት ትንቅኛለች? ምን አይነት እፍረተ ቢስ የሆንሽ ሴት ነሽ በሚለው ሰላም ተናዳባት ነበር ያነቀቻትና በመሃል ደግሞ ዳግም ገብቶ ሲያገላግላት ሰላም ተናዳ እሷ ወደዛ ስትገፈትር የወንበሩ ጠርዝ የአልማዝን ጭንቅላት መጥቶ ህይወቷ እንዲያልፍ ሆኗል ማለት ነው። ይሄ ደግሞ የአልማዝ መሞት ደግሞ እዛ ጋር ለበኃይሉ ጥሩ አጋጣሚ ይዞለት የመጣ ይመስላል ማለት ነው። በኃይሉ እንደመጣ ፊቱን ስናየው ያን ያክል የደነገጠ አይመስልም። እዛ ጋር ሌሎቹ እንደደነገጡት ማለት ነው። ሰላምም ቃልም ዳግምም እንደደነገጡት በኃይሉ አልደነገጠም። ነገሮቹን እንደውም ቀለል አድርጎ ነው የያዘው። ቃልን ወደ ውስጥ ግቢና አንሶላ ይዘች ነኝ፣ ዳግምን ደግሞ ከቃል ጋር ሆናችሁ ጠቅልሎ እናም ደግሞ ማታ ይዘን ሄደን እንጥላታለን ሲል ነበር። ያ ማለት በኃይሉ በዚህ ጉዳይ ላይ ከዚህ በፊት ልምድ ነበረው ማለት ነው። ለዛም ነው ነገሩን እንደዚህ ቀለል አድርጎ የሰው ህይወት ጠፍቶ ሌሎቹ ሶስቱ እዛ ጋር ያሉ ሰዎች በዚህ ልክ ሲደነግጡ፣ በዚህ ልክ ሲረበሹ እሱ ደግሞ ይሄ ጉዳይ ምንም ሳይመስለው በአንሶላ ጠቅለል አድርጉና ማታ ወስደን ራቅ አድርገን እንቀብራታለን። እናም ደግሞ ይሄ ሚስጥር ከአራታችን ውጪ ማንም ሰው መስማት የለበትም፣ ከጠየቁንም አላየናትም አናቅም ብለን እንከዳለን እያለ በዛ ልክ በራሱ እርግጠኛ ሲሆን የነበረው ማለት ነው። ያው አሁን ላይ በስተመጨረሻ እንዳየነው ወደ ቤት ገነትና ብሌን መጥቷል። እነሱ ደግሞ በሩን እያንኳኩ ነው። አስክሬኑ ደግሞ እዛው ሳሎን ያለው አልማዝ እዛው ጋር ወድቃ የሞተችበት ቦታ ማለት ነው። አንሶላ ብቻ አልብሷታል። በኃይሉ ደግሞ ቀደም ብሎ ሲያወራ የነበረው ይሄንን ጉዳይ ከአራታችን ውጪ ማንም ሰው መስማት የለበትም ሲል ነበርና አሁን ገነትና ብሌን ወደ ውስጥ ከመግባታቸው በፊት አስክሬኑን ከዳግም ጋር ሆኖ ከዛ ቦታ አንስቶ ሌላ ቦታ መደበቃቸው አይቀርም፣ እዛው ቤት ውስጥ ማለት ነው። ወይ ጓዳ ያደርጉታል ወይ ደግሞ እዛው ሳሎን ጀርባ የሆነ ቦታ ደበቅ ያደርጉታል ማለት ነው። ሌላ ሰው ስለዚህ ጉዳይ ካወቀ ለኛ አደጋ ይኖረዋል ብሎ ስለሚያስቡ ማለት ነው።
ዳግም ደግሞ በዚህ ጉዳይ የነሱ ተባባሪ መሆን የለበትም። እሱም በማያውቀው ወይ ደግሞ ባላወቀው ነገር አሁን ላይ የነሱ ጦስ ውስጥ ገብቷል ማለት ነው። ከዚህ በኋላ ይሄ ነገር ወደ ህግ ቦታ ቢሄድና አልማዝም ማን እንደገደላት ከጊዜ በኋላ በህጉ መሰረት ሰላም ላይ ቢደረስ ያኔም ደግሞ ዳግም የሷ ተባባሪ የወንጀለኛ ተባባሪ ነው በሚለው እሱም እስር ቤት መግባቱ አይቀርም ማለት ነው። ግን ደግሞ እዚህ ጋር ማድረግ የነበረበት ሰላምን ምንም እንኳን ቢወዳትም ሰላምን ምንም እንኳን ጥሩ ሰው ነች ብሎ ቢያስብ ራሱ ይሄንን ነገር ቀጥ ብሎ ከዛ ቤት ወጥቶ ወደ ህግ ቦታ ሄዶ ይሄንን ነገር መጠቆም ነበረበት ማለት ነው። ይሄ ነገር ለሰላም ራሱ ወደ ህግ ቦታ ሄዳ ብትናገር እጇን ብትሰጥ ነው ለሷ ጥሩ የሚሆነው እንጂ እዚህ ጋር በኃይሉ የመረጠላት መንገድ በቀጥታ በኃይሉ ወደ ቆፈረላት ጉድጓድ እሷን እንደሚያስገባት ግልጽ ነው ማለት ነው። ዳግም ደግሞ አሁን ላይ የነሱ የወንጀላቸው ተባባሪ ሆኗልና ወደፊት ይሄ ነገር ከታወቀ እሱም ከነሱ እኩል መቀጣቱ አይቀርም ማለት ነው። በእርግጥ አሁንም አልረፈደም። ከዛ በኋላ ወጥቶ ራሱ በኃይሉ ማታ እንቀብራታለን ያለው እንጂ አሁን እንቅበራት አላለምና እዛ ጋር አሁን ገነትና ብሌን ይሄንን አስክሬን እንዳያዩ ራሱ ዞር አድርጎ ከደበቁ በኋላ ዳግም ከዛ ከወጣ በኋላ ወደ ህግ ቦታ ሄዶ ይሄንን ነገር ለፖሊሶች ቢናገር ይሻላል ማለት ነው። ያለበለዚያ ግን ዳግምንም የሚከተለው ነገር ግልጽ ነው። ሌላው ነገር ደግሞ ስለ ብሌንና ስለ ገነት ወደ እነሱ ጉዳይ ስንመለስ ገነት መጀመሪያ ላይ ራሷን ልታጠፋ የነበረው ለምን ጉዳይ እንደሆነ አይተናል። ብሌን ጥላኝ ትሄዳለች፣ ራቅ ብላ ትሄዳለች። ከዛም በኋላ አይኗን አላይም በሚል ነበር። ከዛም በኋላ ብሌን መታ የሷን ህይወት ታድጋት ነበርና ብሌን አሁን ላይ እዛ ጋር አልማዝ የተባለችው ሴትዮ ባትሞትና እውነት ትክክለኛ እናቷ እንደሆነች ቢረጋገጥ ራሱ ከዚህ በኋላ ከሷ ጋር ለመሄድ ያሰበች አይመስልም ማለት ነው። ያንን ነገር ነው ለገነት ራሱ ቤታቸው ሆኖ ቃል ስትገባላት የነበረው። አንቺ ለኔ ብዙ ነገር አድርገሽኝ፣ ከልጅነቴ ጀምሮ ብዙ መስዋዕት ከፍለሽ አሳድገሽኝ፣ እኔ ደግሞ ወላጅ እናቴን መምረጥ አልነበረብኝም፣ አንቺን ጥዬ ለመሄድ ማሰብ አልነበረብኝም ብላ አሁን ላይ ገነትን ጥሎ ወደ መቀሌ መሄድ የሚለውን ሀሳብ ያንን ሀሳብ ቀይራ እዚሁ ለመሆን የወሰነች ይመስላል ማለት ነው። ግን ደግሞ በመሃል ላይ የተፈጠረውን ነገር አላየችም እሷ። ከዚህ በኋላ አሁን እሷ አልማዝ የት ሄደችው ብላ መጠየቀው አይቀርም። ያኔ ደግሞ ምናልባት ዳግም ይሄንን ነገር ሊነግራት ይችላል። አልማዝ እኮ ያንቺ ትክክለኛ እናት አይደለችም፣ እኛ እውነቱን ስናውቅባት ፈርታ ተደበቀች ወይ ደግሞ ጠፋች የሚለውን ነገር ያንን ነገር ሊነግሯት ይችላሉ ማለት ነው።